ብዙ ውሸቶች እንዳሉት ሆኖ አንድ ትልቅ እውነት አለ። ምንድነው ያ? ሃይሚ በጣም ነው የምወዳት፣ በጣም ነው ማፈቅራት። ምንድነው የኔ ህይወት ማለት ሃይሚ ማለት ነች። ብዙ ሌሊቶች ስለሷ ሳስብ ያደርኩባቸው እንቅልፍ አልባ የሆንኩባቸው ሌሊቶች አሉ። ማታ ራሱ እሷን እያሰብኩ ሳነባ ነው ያደርኩት ማለት ነው። ማለት እሷን ለመርሳት ነበር ራሴን ወደ ሌላ ነገሮች ሄድኩት ማለት ነው። አዎ፣ ስለዚህ ይህን ነገር አይታችሁ ሃይሚ ምናልባት ይሄን ቪዲዮ የምታይ ከሆነ በልበቀናነት ሜቢ አስጠግኝና ሜቢ ምርጫሽ ዳሉን ይችላል ምናልባት ማለት ነው። ምርጫሽ ዳሉን ደግሞ ችግር ማታ አዳር በሷ የተነሳ አባይ ካይኔ እየወረደ ነው ያደረው። ሳለቅስ ነው ያደርኩት። ለምንድን ነው ይሁሉ ማረገው? እሷ እኮ ስለኔ ምንም የምታውቀው ነገር የለም። ላንተ ማይሆንም በቃ ይሄ ነገር ላንተ ማይሆን ነገር ነው። እሺ ምን ላድርግ? ሌላ ሴት የለም እንዴ? ከሷ ውጪ ሞክራለሁ እኮ ሊሆን ይኸውልህ፣ ሞክራል፣ በርግጥ ሞክራል። አንተ ብቻ አይደለም አሁን እየተሰቃየ ያለው ቤተሰብ አጠገብ ያለው ሰው እንዳለ እየተሰቃየ ነው። ወዳጅ የምትለው እየተሰቃየ ነው በአንተ ምክንያት። ለምንድን ነው አንተ ግትር የምትለው? ራስን ማረጋጋት ከሙ ድረስ እሷን የኔ ለማድረግ ይሄዳል። ተሳቀብኛሉ ተሳለቁብኝ አንቺን ሳላገኝሽ ሰባዝን ሲያዩኝ ዳኛው ማየፈ ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁኝ። ያው መኖር ማለት የሚወዱት ሰው የሌላ ሰው ሆኖ ማየት ከሆነ አለው። ምናልባትም ከዚህ በፊት ብዙ ነገሮች እንሰራ ነበር አብረን በብዙ አይነቶች መስመጥ አይታችሁ ሊሆን ይችላል። ሆኖም ግን ከዚህ በላይ እንትን ማለት ስለሌለብኝና መቆየት ስለሌለብኝ ነው ይሄን ቪዲዮ ዛሬ ይዤላችሁ የመጣሁት ማለት ነው። ምክንያቱም ብዙ ሌሊቶች አሉ በዚህ ሐሳብ ምክንያት ያለ እንቅልፍ ያደርኩባቸው ብዙ ቀናቶች አሉ። በሐሳብ ብዙ ቦታዎች እጂም መጥቻ ቃለሁኝ እና ከዚህ በላይ መሆን ስለሌለበት ነው ዛሬ እየነገርኳችሁ ስላለሁት ነገር ማለት ነው። ምንድነው ያው ለአቡኪም አልነገርኩትም፣ ምክንያቱም ብነግረው ሊረዳኝ ስለማይችል እናንተ ይሄን ቪዲዮ ስታዩት በልበቀናነት እንድታዩት ነው ፈልገው። ምክንያቱም ህይወቴ ስለሆነ የአንድ ሰው ህይወት ነው ይሄ ህይወት ማለት። ሃይሚን ከዚህ በፊት በብዙ ስራዎች ለመጥቼባታለሁ፣ ላስደብራትም እችላለሁ፣ ይገባኛል። ሆኖም ግን ብዙ ውሸቶች እንዳሉት ሆኖም አንድ ትልቅ እውነት አለ። ምንድነው ያ? ሃይሚን በጣም ነው የምወዳት፣ በጣም ነው ማፈቅራት። ሜቢ እኔ ብዙ ህይወቶች ከሷ ውጪ ምንድነው የኔ ህይወት ማለት ሃይሚ ማለት ነች። ብዙ ሌሊቶች ስለሷ ሳስብ ያደርኩባቸው እንቅልፍ አልባ የሆንኩባቸው ሌሊቶች አሉ። ማታ ራሱ እሷን እያሰብኩ ሳነባ ነው ያደርኩት ማለት ነው። ማለት አንድም ሰው ሊረዳኝ አልቻለም በዚህ ምክንያት ማለት ነው። እኔ እንደምወዳት ከዚህ በፊት ነግሬያችኋለሁ፣ ግን እናንተ አልተረዳችሁኝም። ብዙ ሰዎችም ረፍ ይቅርብ፣ ይሄ ነገር አይደለም እኔም እረዳለሁ፣ ከዛ በኋላ ይሄ የኔ ልትሆን አትችልም ብዬ አስባለሁ አንዳንዴ ማለት ነው። ሃይሚ ማለት እኮ በዚህ ሰዓት የራሷ ህይወት ያላት ሴት ነች ምናምን ብዬ አስቤ ለአይምሮ ይነግሯለሁ። ግን በቆየ ቁጥር ለሷ ብዙ በሰዓትነት ከፍያለሁ። እናንተም ታውቃላችሁ። ከስደት እስከ አልገባውበት ህይወት የለም። እሷን ለመርሳት ስል ጸበል ሞክሬያለሁ። ያልገባውበት ነገር የለም። ግን ያን ሁሉ ለሱ የከፈልኩት መስዋዕትነት ለሱ ያለኝ ቦታ እንዲጨምር ነው ያደረገው። ማለት የሆነ ነገር ላለማጣት በከፈላችሁት ቁጥር ለዛ ያላችሁ ነገር እንደሚጨምረው ሁላ እኔም ለሃይሚ ያለኝ የከፈልኩት መስዋዕትነት በቀጠለ ቁጥር ለሱ ያለኝ ቦታ እየጨመረ ነው ያለው። ሜቢ ምናልባትም ብዙ ቦታዎች ላላዝናናት እችላለሁ። ምናልባትም ደስ በሚሉ ሁኔታ እሷን እንትን በቂ ላልሆን ይችላል፣ ሌቭላችን እኩል ላይሆን ይችላል። ግን ፍቅር ሁሉም ቦታ እኩል ነው የሚባለው። ፍቅር ሁሉም ቦታ ሀያል ነው። ያን ተረታችሁ ነው ይሄን ቪዲዮ እንድታዩት ፈልገው። እውነተኛ ፍቅር እኔ ጋር ስላለ ማለት ነው። እንደ ሌሎች ሰዎች ብዙ ነገሮች ላላረግላት እችላለሁ። ከምንም በላይ ግን እውነት ፍቅር አለ እኔ ጋር ለሷ ለሃይሚ ያለ እውነተኛ ፍቅር አለ። ስለዚህ ብዙዎቻችሁ አይታችሁ ሊሆን ይችላል። እውነተኛ ፍቅር ይሄ እኮ ነው። እኔ በጣም ነው የሚደብረው። ሜቢ መገፋት ራሱ እኮ በጣም ደስ የሚል ነገር ነው። ሃይሚ ዛሬ መጣ አንተን አልፈልግም ሂድ ከዚህ ብትለኝ ሜቢ አርፌ መቀመጥ እችላለሁ። ግን አንዳንዴ እሷ አትፈልግም ብዬ ለራሴ ላስረዳው ሞከርኩኝ። ልክ አይኔን ሲጨፍን ግን ከሃይሚ ጋር እየተዝናናው ያለ ነገር ነው የማየው። ከሃይሚ ጋር ሳለፈው ጥቂትም ጊዜ ቢሆን ያንን ነው የሚያሳየኝ። አይኔን ሲከፍት ግን አሁንም ጨለማ ውስጥ ነኝ። ሃይሚ ግን አጠገብ የለችም። ስለዚህ ውድ ሀገሬ ልጆች በምንም ነገር እንድታዩት አልፈልግም ይሄን ቪዲዮ ማለት ነው። እንደ አንድ ወንድማዊነትና ሰብአዊነት ተሰምቷችሁ ይሄን በልበቀናነት እንድትረዱኝ እፈልጋለሁ። ምክንያቱም አያለሁ እኮ ብዙ ውሸቶች አሉ፣ ድራማዎች የበዙበት ዓለም ላይ እኔ እውነት እጂ መምጣቴ ያንን ደግሞ ለመርዳት ልበቀናነትና አስተዋይነትን ይጠይቃል። በልበቀናነትና በአስተዋይነት ይሄን ቪዲዮ እንድታዩት ነው ፈልገው። ምክንያቱም ብዙ ውሸቶች አሉ፣ የምናየው ነገር በሙሉ ውሸት ነው። ከዛ የኔ ደግሞ በቪዲዮ ሃይሚን ወዳታለሁ ብሎ በቪዲዮ መምጣቴ ውሸት ሊመስላችሁ ይችላል። ግን ከምንም በላይ ምንም ውሸት የለውም። ህይወቴን ነው እያሳየው ያለሁት። ለሁለት ዓመታት በሙሉ በአካል እሷን አግኝቼ ለመናገር ሞክሬ ነበር። ምንም ሊሳካልኝ አልቻለም። በአካል እሷን አግኝቼ መናገር አልቻልኩኝም።
ግን ዛሬ ላይ በቪዲዮ ስመጣ ያለችበት ላይፍ ቪዲዮ ስለሆነ አንድ ሀያት አባት ያለ እሱ ጋር ሄጄ ነበር። ፍቅር ማለት ምን ማለት ነው? የሚወዱትን ሰው ማጣት ነው ወይስ እንደዚህ ከሌላ ሰው ጋር ሆኖ እስከመች ነው በዚህ መንገድ የምቀጥለው ስለው ሂድ በመጣችበት መንገድ ሄደ እውነቱን ንገራት ነበር ያለኝ። አባቴን ከልብ አመሰግናለሁ። የእሳቸውን ምክር ይዤ ነው እስከዚህ ያው ህይወቴን ምናልባትም አበባዬ በልበ ቀናነት ከተመለሰች ወደኔ ሜቢ እኮ እኔ ግዴታ ዛሬ መታ ከኔ ጋር የፍቅር ጊዜ ይኑራት እያልኩ አይደለም። ዛሬውኑ መታ ከኔ ጋር ጥሩ የሆነ ደስ የሚል ጊዜ እናሳልፍ እያልኩሽ አይደለም። ከቻልሽ እባክሽን ጊዜ ሰጥተሽኝ በቃ ይሆናላ ስሚኝ፣ በቃ ተረጅኝ እስቲ ሜቢ ግዴታ ፍቅር ውስጥ ዘለን እንግባልልሽም አዳምጪኝና ቀርበሽኝና ከዛ ትፈቅጂኛለሽ እንደምፈልጊው አይነት ሰው እንደምሆንልሽ ቃል እገባልሻለሁ። ሜቢ ፍቅር ምንም ነገር ብዙ ነገሮች ሊያደርግልኝ ይችላል። ለአንቺ ደግሞ ማልከፍለው መስዋዕትነት የለም። አንድ ትልቅ ራሴን ያጣውበት ነገር ስለሆነ ማለት ነው። ምክንያቱም አውቃለሁ ትንሽ ጠፍቼ ነበር በዚህ ሁለቱ ራሴን ለማግኘት ብዙ ነገሮች ስሞክር ነበር፣ ግን ሁሉም ነገር ተቀይሯል። አሁን በፊት ያለው ሱስ ውስጥ ያለው እኔ አይደለሁኝም። ዛሬ ካለውበት ነገሮች በሙሉ ወጥቻለሁ። ምክንያቱም እዛ ሱስ ስገባ አንቺን ይዤ ነበር የገባሁት፣ አንቺን ለመርሳት ብዙ ነገሮች ውስጥ ገብቼ ነበር። ዛሬ ላይ ግን እዚህ ስመጣ አንቺ የለሽበትም፣ ግን ሁሉም ነገር ተቀይሯል። ዛሬ ያልተቀየረው አንድ ነገር ብቻ ነው፣ እሱም አንቺን የሚወድሽ ልቤ ብቻ ነው ያልተቀየረው። ቢቀየር ደስ ባለኝና ብዙ ሴቶችም ለማግኘት ሞክሬያለሁ፣ ምናልባት አንቺን ለመርሳት ብዙ ከብዙ ሴቶች ጋር የሆነ ያልባሌ ቦታዎች ላይ ለመታየት ሞክሬያለሁ፣ ምናልባት አንቺን ለመስራት ብቻ ያረኩት ነገር ነው። ግን ሁሉም ቦታ የሚታየኝ አንቺ ነሽ። ሜቢ ብዙ ጊዜ ትጠፊያለሽ፣ ከሚዲያም ስትጠፊ ይሄ ነው በቃ የሷ መጥፋት እኔ እንደዚህ ነው የሚያደርገኝ ብዬ እጨነቃለሁ። የምሬ ነው ማለት እናንተ እንደ ኦዲየንስ ሊሆን ይችላል እሷን የምትጠባበቋት ይሆናላ እንደ አንድ ሰው ነው። እኔ ግን በቃ ህይወቴ ነች፣ በሰዓት ለኔ ታስፈልገኛለች ብዬ የማስባት ሴት ነች። ያው እናንተ ትረዱኛላችሁ ብዬ አስባለሁ። ምናልባትም ልበቀናዎች ከሆናችሁ ብቻ። ምክንያቱም ብዙ ሸቶች አሉ። ዛሬ ይመጣል አንደኛው ሃይሚ ይላል እንጫጫል፣ ዛሬ ይመጣል አንደኛው የሆነ ነገር ይላል። በዛ ሁሉ መሃል እኔ ሃይሚን ማለቴ ውሸት ሊመስል አይችልም። ፕሊስ አቡኪንም ያው ጠርቼዋለሁ። እሱንም ምናልባት ከዚህ በፊት ይረዳኛል ያሉትን ነገሮች በሙሉ እያየ ስለነበር ሜቢ ከዚህ በፊት ብዙ ስራዎችን ስሰራ ነበር። እሱም ያለውን ነገር ከካሜራ ጀርባ ያሉትን ነገሮች ያውቃል። ሜቢ ይሄን 2 ወር ራሱ ወደ ሚዲያ እንዳንመጣ የፈለግንበት አንድ ምክንያት እሷ ብቻ ነበረች። ሃይሚን እሷን ለመርሳት ነበር ራሴን ወደ ሌላ ነገሮች ሄድኩት ማለት ነው። አው ስለዚህ ይሄን ነገር አይታችሁ ሃይሚ ምናልባት ይሄን ቪዲዮ የምታይ ከሆነ በልበቀናነት ሜቢ አስጠግኝና ሜቢ ምርጫሽ ላልሆን ይችላል ምናልባት ማለት ነው። ምርጫሽ ካልሆንኩ ደግሞ ችግር የለውም። ምን መገፋትን የመሰለ ነገር የለም። በነገራችን ላይ አንድ ሰው አልፈልጋችሁም ብሎ ሲገፋችሁ ራሳችሁ ነው የምትቆሙት። እኔ ግን ያን ነገር እያገኘሁት አይደለም ባቲ። ምናልባትም ትፈልገኝ ይሁን ብዬ አስባለሁ። ምናልባትም የሆነ ቀን እኔን ተረታ እኔነቴን ተረታ የራሷ ታረገኝ ይሁን ወይም ደግሞ አብረን የምንሆንበት እድል አለ ይሁን ብዬ ስለማስብ ነውና መገፋትን የመሰለ ነገር የለም። ምክንያቱም ወደ ራሴ እንዳልመለስ ራሱ አይምሮ ይሸውደኛል። ፍቅር ነው በቃ ምንም ነገር የማየው ነገር ስራዬ ላይ ስኬታማ መሆን አልቻልኩም። ለምንድን ነው የምሰራው? በቃ ለየትኛው ህይወቴ ነው የምለው ደም ይሆናለች ልጅቷ ነው የምላችሁ። በእርግጥ እሷን መውደድ አለመውደድ የማይቻል ነው። የኔ ግን ለየት ባለ መልኩ አፈቅራታለሁ። ምናልባትም ብዙ ቪዲዮዎች ሳይ ነበር ትናንትና ከብሩ ጋር የሰሩት ራሱ ዲስ ያረጋት አንቺ ምናምን ሲላት ልቤ ኩንሽሽ ነው የሚለው። በነገራችን ላይ ሃይሚን እንደዚህ ብሎ ዲስ ያረጋት ለሱ ያለኝ ቦታ ይሁን እኔ እንጃ አላቅም። በቃ ይነዝረኛል ሰውነቴ ምናምን። እኔ ንግስቴ ሆይ እባክሽ የምትፈልጊው ነገር ይሄ ነው ብዬ ማኖር የምችል ሰው እያለሁ በዛ መልኩ ይሄ ምናምን በቃ አንተ ሲልባት በጣም አልቻልኩኝም። ቡራን አከብሯለሁ። ትልቅ ሰው ለሷ ክብር ነበረው እስከዛሬ ድረስ። ግን በቅርብ ጊዜ ብዙ ሰዎች እየገቡባቸው ነው። አንድም አለ ቴዳ ምናምን የሚባል ልጅ ሜቢ እሱን ለኔ ተውትና ብሩክ እኔ ስላንተ ምንም አይደለም። ዛሬ ፍቅሬን ብቻ ልገልጽ ስለመጣሁኝ ማለት ነው። ካሁን በኋላ ግን ጎረቤትም ሆነ የሀገሬ ልጆች እናንተንም ቢሆን ሰምቼ ወደ ኋላ ማፈገፍገው ነገር የለም። ምክንያቱም የኔ ህይወት እስከሆነ ድረስ ለኔ ህይወት ደግሞ እኔ ራሴ አለው። ምክንያቱም ከነፍሴ በላይ የምፈልጋት ልጅቷ ማለት ነው። ነፍሴን ለመስጠት ደግሞ ለዛ ነገር ዝግጁ ነኝ። ምክንያቱም ከዛ በላይ ምንም የለም። ምናልባትም ልትሰሙት ትችላላችሁ። ካሁን በኋላ ኡመር ራሱን አጣል የሚል ነገር፣ ምናልባትም ራሱን አጠፋ የሚል ነገር ልትሰሙት ትችላላችሁ። ያን ሁሉ ግን የሚሆነው ሃይሚን ካላገኘውና ሃይሚን የኔ ማረክ ካልቻልኩኝ ነው። ምክንያቱም ነፍስ ማለት እሷ ብቻ ነች በይሳት ለኔ እና ስለማናቸውም በይሳት ምንም ለማውራት አይደለም የመጣሁት። አለ ቴዳ የሚባል ልጅ ማለት ትናንትና ነው ላይኔ ራሱ ያወቅኩት ማለት ነው። አሁን ደግሞ የነሱ ግጭት ወደ ቴዳ የሚያስገባቸው ከሆነ እኔ ምንም ነገር ሊያስቆመኝ አይችልም። ህይወቴን ለመስጠት ሁላ ዝግጁ ነኝ። በቃ ምንም አስቤበታለሁ፣ ደጋግሜ አስቤበታለሁ፣ ከራሴም ጋር አውርቼበታለሁ። ግን ከሰው ጋር ምንም ነገር በዚህ ሰዓት የሚያስቆመኝ ሰው ማየት አልፈልግም። ስድባችሁም ከሆነ ቀጥሉ እናንተ። እኔ ግን ወደፊት እቀጥላለሁ ወንድሜ ብራዘር።
ሰላም ያው ነገሮች ከዚህ በፊት አይተናል። ሁሉም ነገር ከዚህ በላይ ተደባብቀው መቆየት የለባቸውም ብዬ ነው ማስበው። ምክንያቱም ህይወቴ በሷ ምክንያት እየጨለመ ነው ያለው። በሃይሚ ምክንያት ነው። ሃይሚን አጥቼ እኔ ከዚህ በላይ አሁንም ሃይሚ አቡኪ ብዙ ነገሮች ተቀይረዋል። አሁን ታውቃለህ አንተም ደስተኛ ነህ በእኔ ምክንያቱም ከብዙ ሱት ወጥቻለሁ። እሷን ይዤ የገባሁበት ሱት ውስጥ እሷን ይዤ ነው የወጣሁት። አሁንም መቀየር ያልተቻለ ነገር ቢኖር ለእሷ ያለኝ ቦታ ነው። ሊቀየር አልቻለም። አሁንም ከዚህ ስሜት አልወጣሁም አቡኪ። ምክንያቱም አንተ ትረዳኛለህ። ማንም ሰው ሊረዳኝ አልቻለም። በነገራችን ላይ ብዙ ሰዎችን አማክሬያለሁ። ሀያቴ ናቸው በቃ የምትፈልገውን ይሄ ነገር ይሄን ያህል የምትፈልጋት ከሆነ ሂድና እውነታውን ንገራት ነው ያለኝ። አንተም ትረዳኛለህ ብዬ አስባለሁ። ምክንያቱም በዚህ ሁኔታ እኔ ምን ላናገር አልችልም። ለምን መሰለህ ከዚህ በፊትም ያው ቪዲዮ ይዘህ እኔ እንደምጠብቀኝ አላወቅኩም። ያዘው ቪዲዮ ይዘህ እንደምጠብቀኝ አላወቅኩም። ሃይሚ ብለህ እኔ ቪዲዮ እንድሰራ አልፈልግም። ገብቶሃል አይደል? ጉዳትን አውቃለሁ። በርግጥ ቤተሰቡም ሁሉም ሰው ያውቃል ያንተን ጉዳት። ሁሉም ሰውም እያየውም ነው። ያንተን ማንነትም እያየን ነው። ግን ደግሞ ይሄን አክል በፍቅር ስትጎዳ ማየት አይደለም ለኦዲየንስ ደግሞ ማካፈል ይከብዳል። ገብቷል? መጀመሪያ ያሳለፍናቸው ነገሮች አሉ አይደል? አንተ ያልሄድክበት አለ እንዴ ለሷ ብለህ እስከ ስደት እስከ መሄድ እኮ ደርሰሃል አይደል? ይሄ ሁሉ ሄደ አሁን ላይ እሷን ማስታወስ በጣም የሚደብር ነገር ነው። ይኸውልህ አንተ ፍቅር ነው እረዳሃለሁ። ምንም አታወራ ፍቅር ነው እረዳሃለሁ። እንደዚህ ሊያደርግ ይችላል። ግን አንተ ደግሞ ይሄን ነገር መቋቋም አለብህ። ካሜራ የተመጠበቅ አልነበረብህም። አሁን መጀመሪያ ማውራት ነበረብህ አንተ ነህ ምን እንደው ታውቃለህ አቡኪ አንተን እኮ ማውራቴን አይደለም እዚህ ጋር አንተን ባወራ ከዚህ በፊት ብዙ ጊዜ አውርቻለሁ። ይሄ ነገር ከዚህ በላይ መቆየት የለበትም። ሃይሚን ነች በቃ የማንም ልትሆናችንም ብዬ መጥቼ አናግሬ አውቃለሁ። አንተ ግን ምን ትለኛለህ? አለባብሰህ በቃ ተው ይቅርብ ምናምን ብለህ አጃጅል ነው። ያ ነገር እየጎዳኝ ነው። ማታ አዳር በሷ የተነሳ እንባይ ካይኔ እየወረደ ነው ያደረው። ሳለቅስ ነው ያደርኩት። ለምንድን ነው ሁሉ ማረገው? እሷ እኮ ስለኔ ምንም የምታውቀው ነገር የለም። ለሷ ስላለኝ ቦታ ምንም የምታውቀው ነገር የለም። ይሄንን ነው እንድትረዱኝ የምፈልገው። አንተም እዚህ ጋር መተህ ከዚህ በፊት ብዙ ጊዜ ነው በነገራችን ላይ ወደ ቪዲዮ ከመምጣት በፊት ጓደኛዬ ጋር ሄጄ ይሄ ነገር ካቅሜ በላይ ሆኗል እለዋለሁ። እሱም እባክህን ተው ይቅርብ ይሄ ነገር ይለኛል። ግን ምንም በቃ እሷ ጋርም ህይወት ነው ያለው። ሁላችንም አንድ ህይወት ነው ያለው። ያን ህይወቴ ለአንቺ ከማጠፋው ሰጥቼሽ ምናልባትም እስከምችለው ድረስ ሄጄ ህይወቴ እንዳጣበት ስላለው ይገባኛል። እስከዛ ድረስ ሄጄ ግን ምናልባት የምትመለስ ከሆነ ሜቢ ጥቂት ጊዜ ካንቺ ጋር ማሳለፍ ፈልጋለሁ። እቅፎች ውስጥ ገብተሽ ላይሽ ፈልጋለሁ። ሃይሚ ፕሊስ ልትረጂኝ ይገባል። ለማታገኘው ነገር ለምንድን ነው የምትለፋው? እኔ እኮ አሁን አልገባኝም። ይሄ ነገር ነው አቡኪ። አሁን እኮ ይኸውልህ ምን መሰለህ ማለት አንተ አሁን አገኛታለሁ በሚል ተስፋ ነው ገብቷል። ግን እሷን ማግኘት አትችልም። በቃ ለምን ነው እኔ ለማንም እንደሆነች ለኔ መሆን ትችላለች። ላንተ አሁን እኮ መሆን አትችልም አይደለም ትችላለች። ግን ላንተ የተሰጠች አይደለችም። እሷ ለራስህ የተሰጠች ሰው አለች። ያለ ምንም ምክንያት እንዲልወዳት አልተልም አቡኪ። ልጅቷን እኔ ዩቲዩብ ባትለቅ ኢንስታግራም በምትለቃቸው ቪዲዮዎች እቅፌ ውስጥ እያሳደርኩ ያለው አይኔን ይጨፍናለሁ። ከሷ ጋር ሌላ ላይፍ ነኝ እኔ። ልክ አይኔ ሲገልጥ ነው ከሷ ያልተረዳው ነገር አለ። ምንድነው ማለት ነው? የሚዋከበው ምናምን ነገር ማለት ነው አንተን የሚጎዳ ነገር እንጂ ምንም እንትን የለውም። እሷ የራሷን ህይወት እየኖረች ነው አይደል? አንተም ለምንድነው የራስህ ህይወት ማትጀምረው? እሷ እኮ ይኸውልህ ዑመር ለምን ታስወራኛለህ? ለምንድነው ሞክሬ ነበር ይኸውልህ አንተም እንደወንድም ብዙ ነገር ለፍተሃል። ከኔ እኩል ብዙ ስቃዮችን አይተሃል። ይሄን ሁለት ወር በሙሉ ያለ ምንም ስራ ከኔ ጋር ስትዞር ነበር እና ያን ሁሉ ነገሮች ተቀይሯል። አሁን ግን ሌላ ያው ዑመር አይደለሁም። ዛሬ ላይ ራሴን አግኝቻለሁ። ራሴን ግን ያገኘሁት እሷ ሃይሚ ያለችበት ውስጥ ነው። እሷን ላጣት አልችልም። በቃ ይሆናል። ያንተ ፍቅር አንተን የሚጎዳ ከሆነ ለምንድነው አይቀረው? ለምንድነው ማለቀው? አንተ ቆይ አንተን የሚጎዳ ፍቅር ከሆነ ይሄ ፍቅር ላንተ ማይሆንም። በቃ ይሄ ነገር ላንተ ማይሆን ነገር ነው። እሺ ምን ላድርግ? ሌላ ሴት የለም እንዴ ከሷ ውጪ? ሞክራለሁ እኮ ሊሆን ይችላል። ይኸውልህ ሞክራል፣ በርግጥ ሞክራል። አንተ ብቻ አይደለም አሁን እየተሰቃየ ያለው ቤተሰብ አጠገብ ያለው ሰው እንዳለ እየተሰቃየ ነው። ወዳጅ የምትለው እየተሰቃየ ነው በአንተ ምክንያት። ለምንድን ነው አንተ ግትር የምትለው? በቃ እሷን ለመልቀቅ ሞክር፣ እሷን ለመርሳት ሞክር። ድርቅ አያርግክ እንዴ? ይሄን አክል ለምንድን ነው አንተ እንደዚህ ራስን የምትለው? አልተረዳኝም። አንተም አልተረዳኝም። ወንድ ልጅ ማለት እኔ አሁን የፍቅር እንትን አውቀዋለሁ፣ ግን አትነፋረቅ በቃ እዚህ ጋር እንዴ። አንተ እኮ አንተ ስቃይ ብቻ ነው እያየህ ያለው። ምን እንደው ታውቃለህ? ስንት ሰው ቤተሰብ እናት አባት እንዴት እንደሚሰቃይ አላየህም? ከማንም በላይ እኮ ልጅቷን ስለምወዳት ነው እዚህ ጋር። ይኸውልህ ልጅቷን መረዳት ትችላለች እኮ ህይወት ነው እዚህ ጋር ያለው እኮ። እኔ ለሷ ስለ ይኸውልህ ነገ ልትሰማ ትችላለህ። አጠገብ ነኝ ዛሬ። ይሄ ነገር ከኔ ጋር ሆነ ማስተካከል ትችላለህ። ያን ነገር ግን የምትገፋኝ ከሆነ ምንም ከአንተ ጋር ማለት ነው ዛሬ ነው ሲጥም ማድረገው። ስማኝ፣ ራሴን ነው ሲጥም ማድረገው አይደለም ዑመር። ይኸውልህ ራስን ማረጋጋት አለበት መጀመሪያ። ሲቀጥል ይኸውልህ እኔ ዛሬ ነው ከሷ ጋር እሷን ቪዲዮ ማሰራክ እንዴ? አንተ ቆይ እንዴት ትላለህ? ይኸውልህ ብራዘር ስሜት ማልቀስ ምንም እንትን አያመጣም። ማልቀስ ምንም ነገር የሚያመጣው ነገር የለም።
ግን ራስህን ለመቆጣጠር ሞክር። እቆጣጠራለሁ ግን ከዚህ በላይ ለመመለስ ሞክር። ከዚህ በፊት ያለበት ደረጃ እኮ አትረዳኝም። መጥፎ ነች እያልኩ አይደለም። ሃይሚ ሁሌም ቢሆን ጥሩ ሰው ነች። ለማንም ሰው ለኔ አይደለም እንዲህ ከልቤ የምወዳት ሰው አይደለም። ለማንም ሰው ጥሩ መሆን ለመንገደኛ ራሱ መረዳት የምችል ልጅ ነች። ምናልባትም ይሄ ቪዲዮ እያየሽው ከሆነ ተረተሽኝ ያለውን ነገሮች አብረን መቀጠል የምንችልበት እድል እያልኩሽ ነው ያለሁት። ከዚህ በላይ ራሴን ባንቺ ምክንያት ማጣት አልፈልግም። ብዙ ጊዜያቶችን አሳልፈናል። በእርግጥ ጥቂትም ቢሆኑ ደስ የሚሉ ጊዜያቶችን አሳልፈናል። ያኔ ግን እኔ ጋር ያለውን ስሜት ላንቺ ባለመናገሪ በጣም ይቅርታ እያልኩሽ ነው እዚህ ጋር ያለሁት። አቡኪ ከዚህ በላይ እኔ አንተንም ማጨናነቅ አልፈልግም። ምክንያቱም እየተሰቃየ ነው ወኔ በኩል ማለት ነው። እኔ መጨነቅ አይደለም አንድ የምታግዘኝ ከሆነ በምንም አይዞህ በማለት አይደለም የምታግዘኝ፣ እሷን በማምጣት እስቲ እንደ አንድ ጓደኛ ከቻልክ እሷን አምጥተህ ለአንዲትም ሴኮንድ ቢሆን ለአንዲትም ደቂቃ ቢሆን ታላየው እንዴት እንደሚሰቃይ አንተ ይኸውልህ ስለ ባክግራውንድ እንድታወራ አይደለም። አዎ ቤተሰብ እየተሰቃየ ነው። ለምንድን ነው መጥቶ መልቀቅ ያለብህ ነገር እኮ ነው ይሄ። አትንጫጫብኝ። እየተንጫጫ ነው የምሬን ነው። የሆነ እቺ የምትል ነው የሚመስለኝ። በቃ ወይ ዝም ብለን እሷ ማገዝ ከቻልክ አግዘኝ፣ አለበለዚያ ግን አንተም አታስፈልገኝም። አንተም እዚህ ጋር ምክር አይደለም እንደዛ ነው። እሺ ያራስ ባላ አጠገቤ ለማንኛውም አውቃለሁ ግን ማለት ነው ግን እወቅ፣ እሺ እወቅ፣ እቺ ልጅ እንደማታንታልቅ እወቅ፣ እንደማታዋጣ እወቅ። እሺ አውቂ ይሄ ማንነት አልተረዳሁም። አንተ ፍቅር ምን ማለት እንደሆነ አልተረዳሁም። እወቅ፣ ይሄ አልተረዳሁም። ሂድ ጥርግ በል ስትፈልግ አንተ ይኸውልህ አውሯል። ይሄ የመጨረሻ ምክሬ ነው። እሺ የምትመለስ ከሆነ እዛ እና የደንጋ ጠብቃለሁና አይወልህ አያችሁ፣ ይሄ ነው በቃ ሰው እየመጣ ለዛ ነው እኔ ከማንም በላይ ማንም አያስፈልገኝም ብዬ የማስበው ይሄ ነው። አንደኛው ይመጣና እሷ እኮ እንደዚህ ህይወት አላት፣ እሷ እኮ እንደዚህ ነች ብሎ ይመጣል። ከምንም በላይ ደግሞ አለኝ ብለው የማስበው አንድ ጓደኛዬ ነበር። ጥንቅር በል ገደል ግባ ብሎኝ ሄደው። ይሄ ሁሉ የሆነው ግን ለሃይሚ ስል ነው። ቀላል ነው ለኔ ለሃይሚ ስል ከዚህ በፊት ብዙ ነገሮችን አጥቻለሁ። ህይወቴን አጥቼዋለሁ። ወደ ስደት ሄጃለሁ። ለሷ ስል ሁሉ ነገር የኔ ማረግ ካልቻልኩኝ ነው ትልቁ ሞት ማለት ለኔ ውድቀት ማለት ያ ነው። ገባችሁ አይደለ ቤተሰቦች? ከዚህ በላይ ምንም ነገር መደበቅ አልችልም፣ ማፈንም አልችልም። ምክንያቱም ከዚህ በፊት ራሱ ስደባብቅ ነበር፣ ነገሮች ስደባብቅ ነበር፣ እያለባበስኩኝ ነበር። ግን ማንም ከመሬት ተነስቶ ድራማ እየሰራብኝ ነው እኔ ላይ ይሆናል የማስፈራራም። እኔ ምንም እንደዛ ነገሮች አያስቆሙኝም። ምንም ከሞት የሚበልጥ ነገር የለም። እስከ ሞት ድረስ እሷን እኔ ለማድረግ እሄዳለሁ። ስለዚህ ውድ ቤተሰቦቻችን ሁላችሁም በያላችሁበት ይሄን ቪዲዮ በልበቀናነት እያያችሁ ለሷ እንድደርሳት ነው ማድረግ የምትሉትን እንድታረጉ ነው ፈልገው። ምክንያቱም የናንተ ሼር ዛሬ ላይ የኔ ህይወት ትልቅ ዋስትና አለውና የናንተ ላይክና ለሷ እንድደርስ ማድረግ ለኔ ትልቅ ዋስትና አለው። ምክንያቱም ይሄን ቪዲዮ አይታ መጨከን አይመስለኝም። ሃይሚዬ ላሳለፍናት ጥቂት ጊዜ ስትይ እባክሽ ተመልሰሽ ጊዜ ስጪኝ። ሜቢ ገደቦች ሊኖሩ ይችላሉ፣ ያንቺ የማልሆንበት ብዙ ነገሮች ሊኖሩ ይችላሉ። ስለዚህ ይሄን ቪዲዮ አይተሽ ፕሊስ ላሳለፍናቸው ጊዜ ስትይ ጥቂት ጊዜ ብትሰጪኝ ደስ ይለኛል። አንዲትም ደቂቃ ቢሆን አብሮሽ በቃ እቅፍሽ ውስጥ ገብቼ ያን ሁሉ ቅዠት የሆነ እንዲሆን ነው ፈልገው። ምክንያቱም አይኔ ሲጨፍን እቅፌ ውስጥ ነች ሃይሚ። ልክ የሆነ ጨለማ ውስጥ ይሄን ጨለማውን ህይወት እንድታበርልኝ ነው ፈልገው። ልክ ጨለማ መጣ ቁጥር እየፈራሁኝ ነው። ምክንያቱም ጫጫታ ውስጥ ልክ ጫጫታውን አመጣብኝ እሷ ነች። ዝም ባለው ጊዜ እንደ ዝምታ አጠገብ ያለችው እሷ ነች። ምንም ነገር ሊታየኝ አልቻለም። ሞክሬያለሁ ማለት ሙጭኝ ብዬ ግዴታ ላፍቅር እያልኩሽ አይደለም፣ ከአቅሜ በላይ ስለሆነብኝ ነውና ይሄ ነገር ፕሊስ ሁላችሁም ሼር አድርጉላቸው እና በያላችሁበት መልካም ጊዜ ይሁንላችሁ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ድፋት ተሸነፍኩ አዝኜ